ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምናላችሁ እንደምንቆያችሁ ፕሬዚዳንት ትራምፕ ዓለም በሙሉ ሲጠብቀው የነበረውን መግለጫ ሰጥተዋል። የአሜሪካን ሚስጥር በሙሉ ዘርግፈውታል። ለዚህ ሁሉ ጦስ ያበቃን ኦባማ ነው። ለኢራን በአውሮፕላን ጭኖ ዶላር በመስጠት ኢራን ኒውክሌር እንድትገነባ አድርጓታል ሲሉ ከሰዋል። ከኢራን ጦርነት ለመውጣት 3 ሳምንታት ብቻ ስጡን ሲሉ ፕሬዚዳንት ትራምፕ ተደምጠዋል። ለሄርሙዝ የባህር መስመር መዘጋት ደግሞ አታስቡ፣ ምንም የሚያሳስባችሁ ነገር የለም፣ ኢራን ለራሷ ስትል ትከፍተዋለች ሲሉ ተሰምተዋል። እንዲሁም ፕሬዚዳንት ትራምፕ ሌላም አነጋጋሪ ነገር ተናግረዋል። የሩሲያና የሳውዲ አረቢያ ነዳጅ ተደምሮ እኛ አሁን አሜሪካውያኖች ካለን ከምናመርተው ነዳጅ በፍጹም አይደርስም፣ የነዳጅ ችግር የለብንም ሲሉ ተደምጠዋል። እነዚህና ሌሎችም እጅግ አስገራሚ አነጋጋሪ ዓለም አቀፉ ማህበረሰብ በሙሉ ጉድ ያስባለ የፕሬዚዳንት ትራምፕን መግለጫ ቃል በቃል ከራሳቸው አንደበት የወጣውን ለአድማጭ ተመልካቾቻችን አዘጋጅተነዋል። እንዲሁም የኢራኑ ፕሬዚዳንት በቀጥታ ይህንን የትራምፕን ንግግር እንደሰሙ ሰበር ባይነቱ የተለየ ዘለግ ያለና ከስከዛሬው የረዘመ መግለጫ አውጥተዋል። የኢራንን አቋም ለዓለም አቀፉ ማህበረሰብ በሙሉ ከዛሬ ጀምሮ እወቁት፣ ሐቁና እውነቱ ይሄ ነው ሲሉ ተናግረዋል። ለአሜሪካ ህዝብም ታሪካዊ መልእክት አስተላልፈዋል። የማይጠበቅ እጅግ የሚገርም መልእክት ነው ያስተላለፉት። እንዲሁም የኢራኑ ፕሬዚዳንት ከአሜሪካ ጋር ብዙም ችግር የለብንም፣ ከአሜሪካ ህዝብ ጋር ምንም ጥል የለብንም፣ ከአሜሪካ መንግስትም ጋር ቢሆን ብዙም የሚያጣላን ነገር የለም፣ እስራኤል ናት ጠላታችን፣ አሜሪካን ያሳሳተቻት እስራኤል ናት ሲሉ እጅግ አነጋጋሪ የሆነ መግለጫ ሰጥተዋል። የሁለቱንም መግለጫዎች ሰዓታቸውና ጊዜያቸውን ቅደም ተከተላቸውን ጠብቀው ይቀርባሉ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን እነዚህን እጅግ አስገራሚ የሆኑ መግለጫዎች በቀጥታም ከኛ የዩቲዩብ ቻናል አዳምጡ። እኔ ደግሞ ዜናዎቹንና መረጃዎቹን እንዲሁም መግለጫዎቹን ለእናንተ በሚመጥንና በሚስማማ መልኩ አዘጋጅቻቸዋለሁ። ሰናይ ቆይታ፣ አብረን እንከታተለው። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ዓለም በሙሉ በጉጉት ሲጠብቀው የነበረውን መግለጫ ሰጥተዋል። የአሜሪካ የቴሌቪዥን ጣቢያዎች በሙሉ ከፕሬዚዳንቱ ንግግር ውጭ ሌሎችን ምንም አይነት ፕሮግራሞች እንዳያስተላልፉም ተከልክለው የነበረበት ይህ መግለጫ እነሆ በዝርዝር እናቀርብላችሁ ነው። በኢራን ላይ የተወሰደው ወታደራዊ እርምጃ፣ ስለ ኢራን መዳከምና መፈራረስ፣ ኦፕሬሽን ኤፒክ ፌሪ ከተጀመረ በአንድ ወር ውስጥ የኢራን የባህር ኃይል ጠፍቷል፣ የአየር ኃይሉ ፈራርሷል፣ እንዲሁም የኢራን አብዮታዊ ዘበኛ የዝ መዋቅር መፈራረሱን ፕሬዚዳንት ትራምፕ በዚህ ንግግራቸው ላይ ገልጸዋል። የኒውክሌርና የሚሳኤል ጥቃቶች፣ ኦፕሬሽን ሚድናይት ሃመር በተባለው ጥቃት ቢቱ ቦምብ ጣይ አውሮፕላኖች የኢራንን የኒውክሌር ጣቢያዎች ማውደማቸውን ተናግረው ነበር። በጦርነት ታሪክ ውስጥ በአጭር ሳምንታት ውስጥ እንደዚህ ያለ ግልጽና አስከፊ መጠነ ሰፊ ኪሳራ የደረሰበት ጥላት ታይቶ አይታወቅም ሲሉ ፕሬዚዳንት ትራምፕ በዚህ መግለጫቸው ላይ ለዓለም አቀፉ ማህበረሰብ ተናግረዋል። የቬንዙዌላውን ሁኔታ በተመለከተ በፍጥነት መቆጣጠር፣ የአሜሪካ ጦር ቬንዙዌላን በጥቂት ደቂቃዎች ውስጥ መቆጣጠሩንና አሁን ላይ ከፍተኛ የሆነውን የሀገሪቱን ነዳጅና ጋዝ ክምችት በጋራ እያወጣን እየተጠቀምን ነው ሲሉ ፕሬዚዳንት ትራምፕ ተናግረዋል። ምን ያህል ወራሪ ፕሬዚዳንት እንደሆኑ አስቡት። የቬንዙዌላን ሀገር በጥቂት ደቂቃዎች ውስጥ በመቆጣጠር ረገድ ወታደሮቻችን ላከናወኑት ድንቅ ስራ ላመሰግናቸው እወዳለሁ። እርምጃቸው ፈጣን፣ ገዳይ፣ ብርቱና በመላው ዓለም የተከበረ ነበር ሲሉ ተደምጠዋል። የአንድን ሀገር ሉዓላዊነት መጣሳቸውን ግን ፕሬዚዳንት ትራምፕ ምንም ልብ አላሉትም። የብሔራዊ ደህንነትና የኒውክሌር ፖሊሲ ጥብቅ አቋም፣ ኢራን የኒውክሌር መሳሪያ እንዲኖራት በፍጹም እንደማይፈቅዱ በድጋሜ አጽንኦት ሰጥተው ተናግረዋል። የቀድሞው ኦባማ አስተዳደር የኒውክሌር ስምምነትን አደጋ ሲሉ ነቅፈውታል። ይህ ገዳይ አገዛዝ በቅርቡ በኢራን ውስጥ ተቃውሞ ሲያደርጉ የነበሩ 45,000 የራሱን ዜጎች ገለዋል ሲል ፕሬዚዳንት ትራምፕ አዲስ መረጃ አውጥቷል። እስካሁን የሰማነው 15,000 የሚሆኑ ኢራናውያን ተገደሉ ነበር። አሁን ግን ፕሬዚዳንት ትራምፕ እንደሚሉና እንደሚነግሩን 45,000 የሚሆኑ ንጹሃን ኢራናውያን በኢራን በአያቶላሁ አሊ ካሚኒ አገዛዝ ተገለዋል ሲሉ ነው የተናገሩት። እነዚህ አሸባሪዎች የኒውክሌር መሳሪያ እንዲኖራቸው በጭራሽ መቼም ቢሆን አንፈቅድም ሲሉ ነው ፕሬዚዳንት ትራምፕ በ4 ነጥብ የተናገሩትም።
የባራክ ኦባማ 1.7 ቢሊዮን ዶላር ለኢራን ጥሬ ገንዘብ ክፍያ መስጠቱም ነው ይህን ሁሉ መዘዝ ያመጣብን ሲሉ ከዚህ በፊት ተሰምቶ የማይታወቅ ሌላ ሚስጥርም ፕሬዚዳንት ትራምፕ ዘርግፈዋል። ፕሬዚዳንት ትራምፕ አንደበታቸው ላይ ምንም አይነት ነገር መደበቅ አይፈልጉም። የሆነውን ያዩትን የሚደረገውን በሙሉ ሚዲያ ላይ ወጥተው ከመዘርገፍ ወደኋላ የማይሉ ፕሬዚዳንት ናቸው። ፕሬዚዳንት ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማ ለኢራን ከፍተኛ መጠን ያለው ጥሬ ገንዘብ በልዩ ሁኔታ ልከዋል በማለት ወቀሱ። የገንዘቡ መጠን 1.7 ቢሊዮን የአሜሪካ ዶላር ነው። አሰጣጡ ደግሞ ፕሬዚዳንት ትራምፕ እንደገለጹት ገንዘቡ በጥሬ ገንዘብ ሆኖ በቨርጂኒያ፣ በዲሲ እና በሜሪላንድ ከሚገኙ ባንኮች ተሰብስቦ በአውሮፕላን ተጭኖ በቀጥታ ወደ ኢራን ተልኳል ይላሉ። ዓላማው ምንድን ነበር? ፕሬዚዳንት ትራምፕ ይህ ክፍያ የኢራንን ክብርና ታማኝነት ለመግዛት የተደረገ ሙከራ ቢሆንም ኢራን ግን በአሜሪካ ላይ ስትሳለቅብን ኑራለች፣ በፕሬዚዳንቶቻችን ላይ ተሳልቃለች፣ ክብራችን አዋርዶታል ባራክ ኦባማ ይላሉ። እንግዲህ ምንድነው ኢራን ጉልበተኛ ናት፣ እጅግ አደገኛ ናት፣ ከባድ ናት። ስለዚህ ታማኝነቷንና አጠቃላይ ኃይሏን ለመግዛት ከአሜሪካ ጋር ወዳጅ እንዲሆኑ በማሰብ ባራክ ኦባማ 1.7 ቢሊዮን የአሜሪካ ዶላር ለ1.7 ቢሊዮን ነው አሰቡት። ሚሊዮን አይደለም። ሚሊዮን ብለን ከሆነ መግቢያችን ላይ በስተት ነው። 1.7 ቢሊዮን የአሜሪካ ዶላር በአውሮፕላን ተጭኖ በቀጥታ ካሽ ለኢራን ተሰጥቶ ነበር። እንግዲህ ፕሬዚዳንት ትራምፕ ቀጥተኛ ንግግራቸው ኦባማ 1.7 ቢሊዮን ዶላር በጥሬ ገንዘብ ሰጣቸው፣ በአውሮፕላን ጭኖ የላከው ክብራቸውንና ታማኝነታቸውን ለመግዛት ነበር፣ ግን አልተሳካም። በእኛ መንግስት ላይ በእኛ ፕሬዚዳንት ላይ ተሳለቁብን፣ አሾፉብን ነው የሚሉት እንግዲህ ፕሬዚዳንት ትራምፕ። ሌላው ኦባማ የፈረመው የኢራን የኒውክሌር ስምምነት ነው። በባራክ ኦባማ አስተዳደር የተፈረመው የኢራን የኒውክሌር ስምምነት በይፋ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን ይባላል፣ JCPOA ይባላል። ይህ ስምምነት በአሜሪካ፣ ብሪታንያ፣ ፈረንሳይ፣ ጀርመን፣ ሩሲያ፣ ቻይና እና በኢራን መካከል የተደረገ ታሪካዊ ስምምነት እንደነበር ዓለም በሙሉ ያውቀዋል። የኢራን ግዴታዎች ምንድን ነበሩ? የዩራኒየም ክምችት መቀነስ፣ የማበልጸግ ደረጃን መቀነስ፣ የማሽኖችን ቁጥር መቀነስ፣ ጥብቅ ቁጥጥር እንዲደረግ በሯን ክፍት ማድረግ ነበር። በተለይ የዩራኒየም ክምችቷን በ98% እንድትቀንስ ነበር የተስማሙት። እናም ፕሬዚዳንት ትራምፕ ይህ ስምምነት ለአሜሪካና ለዓለም የደህንነት እጅግ በጣም ከፍተኛ ስጋት ነው አሉት። ትራምፕ ስምምነቱን ጥፋት ዲዛስተር ሲሉ የጠሩት ሲሆን ኢራን የኒውክሌር ቦምብ ባለቤት እንድትሆን መንገድ የሚከፍት እጅግ የተውሸከሸከ ግራ የገባው ስምምነት ነበር ብለዋል። እንግዲህ በመግለጫቸው ነው ፕሬዚዳንት ትራምፕ ይሄን የተናገሩትም። ሊያስከትል ይችል የነበረው አደጋ እንደ ትራምፕ አባባል ስምምነቱ ባይቋረጥ ኑሮ ኢራን ከዓመታት በፊት ግዙፍ የኒውክሌር መሳሪያ ባለቤት ትሆን ነበር። ይህ ደግሞ መካከለኛው ምስራቅን፣ እስራኤልንና አሜሪካን አደጋ ይጥል ነበር ነው ያሉት። የትራምፕ እርምጃ ትራምፕ ይህንን ስምምነት በማቋረጣቸው ትልቅ ኩራት ነው የተሰማቸው። ሲናገሩ እንግዲህ በመድረኩ ላይ በጣም ኩራት እንደተሰማቸው ነው፣ ፕራውድ ነው ያደረጉት። እንዲሁም ይህን ስምምነት በማፍረሳቸው አሜሪካን፣ እስራኤልንና መካከለኛውን ምስራቅ እንደታደጉ ነው ፕሬዚዳንት ትራምፕ እየተናገሩ የሚገኙት። ቀጥተኛው ጥቅስ ምን ይላል ትራምፕ የተናገሩት? ያ አስከፊ ስምምነት ለኢራን ግዙፍ የኒውክሌር መሳሪያዎች እንዲታጠቁ መንገድ ይከፍትላቸው ነበር። እኔ ያንን ስምምነት ባላቋርጠው ኑሮ አሁን በመካከለኛው ምስራቅ በእስራኤልና በአሜሪካ ላይ ምን እንደሚፈጠር ለመገመት አያዳግትም ነበር ነው የሚሉት እንግዲህ ፕሬዚዳንት ትራምፕ። ትራምፕ ኦባማን ሲወቅሱ ይህ በኦባማና በኢራን መካከል የተደረገው ስምምነቱ ከ10 እስከ 15 ዓመታት ብቻ የሚቆይ ኢራን የኒውክሌር ቦምብ ለመስራት የሚያስችላትን እድል ለጊዜው ያዘገየ ቴምፖራሪ የማይረባ ውሽክሽክም ስምምነት እንጂ ዘላቂ አልነበረም ብለዋል። ስምምነቱ ጊዜው ሲያበቃ ኢራን በቀጥታ ወደ ኒውክሌር መሳሪያ እንደምትሄድ ምንም ጥርጥር አልነበረውም ብለዋል ፕሬዚዳንት ትራምፕ። የሚሳኤል ፕሮግራምን ችላ መባል ነው። ስምምነቱ የኢራንን የኒውክሌር ፕሮግራም ብቻ እንጂ የኒውክሌር ሀረሮችን ሊሸከሙ የሚችሉ የባላስቲክ ሚሳኤሎችን ግንባታ አይከለክልም ነበርም። ይህ ለአሜሪካና ለእስራኤል ብሎም ለመካከለኛው ምስራቅ ስጋት ነበርም። የሽብርተኝነት ድጋፍ ትራምፕ እንደሚሉት በስምምነቱ ምክንያት ማዕቀብ ተነስቶ የተለቀቀው በቢሊዮን የሚቆጠር ዶላር
ኢራን በመካከለኛው ምስራቅ ያሉ የሽብር ቡድኖችን ለመርዳት ለመደገፍ ተጠቅማበታለች። ደካማ ፍተሻ ነበር። በማንኛውም ጊዜና ቦታም ፍተሻ ለማድረግ ስምምነቱ ግልጽ አይደለም። ኢራን በወታደራዊ ጣቢያዎቿ ውስጥ ምስጢራዊ ስራዎችን ልትሰራ ትችል ነበር። ይሄን ደግሞ የሚቆጣጠራት አካል አልነበረም። አጠቃላይ ደግሞ እኛ ዶላር ስለሰጠናት 1.7 ቢሊዮን ዶላር ሰጠን፣ እንዲሁም የኢራን ማዕቀቦች በሙሉ እንዲነሱ ስላደረግንላት ኢራን በእኛ ላይ ተሳልቃ ነበር፣ እያሾፈችብን ነበር ነው እንግዲህ ፕሬዚዳንት ትራምፕ በመግለጫቸው ላይ እየተናገሩት። በነገራችን ላይ ፕሬዚዳንት ትራምፕ 1.7 ቢሊዮን የአሜሪካ ዶላር ለኢራን ተሰጥቷል የሚሉት ነገር አንዳንድ መረጃዎች እንደሚያሳዩት ኢራን ይሄን ገንዘብ ማዕቀቡ ከተጣለ ወይም እገዳው ከተጣለ በኋላ ሙሉ በሙሉ ወለዱን ጭምር አስልታ ለአሜሪካ መልሳለች የሚባል ነገር አለ። ፕሬዚዳንት ትራምፕ እንደሚሉት ግን የተመለሰ ገንዘብ የለም። ኢራን ይሄን ገንዘብ እንክት አድርጋ በልተዋለች። በመካከለኛው ምስራቅ ሂዝቦላን፣ ሐማስን፣ ሀውቲን እነዚህን አሸባሪ ቡድኖች ለመደገፍ ተጠቅማበታለች ነው የሚሉት እንግዲህ ፕሬዚዳንት ትራምፕ። አሁን ይሄን ገንዘብ ሙሉ በሙሉ አቁመነዋል፣ አድርቀነዋል፣ የኢራንን የሚሳኤል ክምችት በሙሉ መተናል፣ የአየር መቃወሚያዎቻቸውን በሙሉ አውድመናል፣ መንግስት የላቸውም፣ አመራር የላቸውም፣ ቴሌኮሙኒኬሽን የላቸውም፣ በሙሉ ሁሉን ነገር አውድመናል ነው የሚሉት ፕሬዚዳንት ትራምፕ። አሁንም ነው የሚሉት እንግዲህ ፕሬዚዳንት ትራምፕ አላቋረጡም ንግግራቸውን። ኢራን ወደ ድርድር የማትመጣ ከሆነ ለዘመናት ልትገነባ የማትችለውን የኤሌክትሪክ ኃይል በሙሉ የውሃ ግድቦቻቸውን በሙሉ እንመታለን እያለች ነው። አሁንም አሜሪካ ሌላ ጥፋት ላይ ነው የተዘጋጀችው እንጂ ለድርድር የሚያበቃ ነገር በጭራሽ አልተናገሩም ፕሬዚዳንት ትራምፕ። አሁንም ጉልበታቸውን ኃይላቸውን ነው እያንጸባረቁ የሚገኙት። ፕሬዚዳንቱ ቀጥለዋል። የኢነርጂ ነፃነትና ኢኮኖሚን በተመለከተ የነዳጅ ምርት አሜሪካ አሁን ላይ ከሳውዲ አረቢያና ከሩሲያ ሁለቱ ሀገሮች ተደምረው ከሚያመርቱት ነዳጅ በላይ አሜሪካ ማምረት ትችላለች ብለዋል። እንግዲህ አስቡት፣ የሳውዲ አረቢያንና የሩሲያን የነዳጅ ክምችት ዓለም ያውቀዋል። ሁለቱ ሀገራቶች በአንድ ላይ ተደምረው የሚያመርቱትን ምርት የአሜሪካን ያክል አይሆንም ነው ያሉት። ይሄ በእርግጥ የአሜሪካ አሁን በነዳጅ አምራችነት በዓለም አቀፍ ደረጃ አንደኛ ናት። በዓለም አቀፍ ደረጃ አንደኛ ናት። የኢኮኖሚ ጥንካሬ፣ ጠንካራው ኢኮኖሚና የአክሲዮን ገበያ እድገትም እነዚህን ወታደራዊ እርምጃዎች ለመውሰድ አስችሎናል ብለዋል ፕሬዚዳንት ትራምፕ። አሁን ከመካከለኛው ምስራቅ ሙሉ በሙሉ ነፃ ነን፣ ሆኖም ግን እዛ ያለውን ለመርዳት እዛ መገኘት የለብንም፣ የነሱ ነዳጅ አያስፈልገንም ብለዋል። እና በጣም በሚገርም ሁኔታ ኢቭን የሳውዲ አረቢያ ነዳጅ ለአሜሪካ እንደማያስፈልጋት፣ ከመካከለኛው ምስራቅ አሜሪካ ምንም አይነት ነዳጅ እንደማትፈልግ፣ የስትሬት ኦፍ ሄርሙዝን ነዳጅ የሚፈልጉ አገሮች ሲፈልጉ ገብተው ያስከፍቱትም፣ እኛ አይመለከተንም፣ የኛ ቢዝነስ አይደለም እሱ ነው ያሉት ፕሬዚዳንት ትራምፕ። እንግዲህ በጣም የሚገርም ንግግር ነው። ዓለምን በሙሉ ችግር ውስጥ፣ መከራ ውስጥ፣ ጣብቅ ውስጥ ከተው የጠፉ ፕሬዚዳንት ናቸው ማለት ይቻላል። በነገራችን ላይ ፕሬዚዳንት ትራምፕ ወደ ስልጣን ሲመጡ ዋናው ዓላማቸው አሜሪካ ፈርስት ነው። የአሜሪካን ጥቅም ማስከበር፣ የሌላው ሀገር ጥቅም አይመለከተንም፣ ሲፈልጉ ገደል ይግቡ የሚል ንግግር ነው። አሁንም የሚያንጸባርቁት እሱን ነው። አሜሪካ በቂ ነዳጅ አላት፣ የራሷ ነዳጅ አላት። ስለዚህም ኢራን ደግሞ የስትሬት ኦፍ ሄርሙዝን ለራሷ ስትል ትከፍተዋለች። ካልከፈተችው የራሷ ጉዳይ። ምክንያቱም ሁሉም ነገር ወድሞባታል። እሱን ለመገንባት ነዳጅ ከመሸጥ ውጭ ሌላ አማራጭ የላትም፣ ሌላ ሀብትና ንብረት የላትም። ስለዚህ ነዳጅ ለመሸጥ ስትልም የስትሬት ኦፍ ሄርሙዝን ትከፍተዋለች ብለዋል። የስትሬት ኦፍ ሄርሙዝ በነገራችን ላይ እንደሚከፈት ምንም ጥርጥር የለውም። በዚህ ላይ ምንም ጥርጥር የዓለም ሕዝብ ሊገባው አይገባም ብለዋል ፕሬዚዳንት ትራምፕ። ሌሎችም ማረጋገጫዎች አሉ። የእንግሊዙ ጠቅላይ ሚኒስቴር በትናንትናው ዕለት እንግዲህ 35 ሀገሮችን ያዋቀረ እንደ ኮሚቴ ልንለው እንችላለን፣ ወይም ደግሞ የስትሬት ኦፍ ሄርሙዝን የሚያስከፍት ኃይል ሊባል ይችላል፣ ከኢራን ጋር በዲፕሎማሲው መስክ ተደራድረው የስትሬት ኦፍ ሄርሙዝን ሊያስከፍቱ ነው። ኢራን ደግሞ ከአሜሪካና ከእስራኤል የጦር መርከቦች ውጭ እና ወታደራዊ እንዲሁም የንግድ መርከቦችን ጨምሮ ማለት ነው የሌሎች ሀገሮች መርከቦች በሙሉ በስትሬት ኦፍ ሄርሙዝ ማለፍ ይችላሉ። ለኔ የሚገባኝን ቀረጽ እየከፈሉ ማለፍ ይችላሉ። አሁንም አልከለከልንም። አሁንም እኮ ለአሜሪካና ለእስራኤል እንጂ ለሌላው ዓለም በሙሉ የስትሬት ኦፍ ሄርሙዝ ክፍት ነው፣ አልዘጋንም ነው ያሉት እንግዲህ ኢራኖች።
የፕሬዚዳንት ትራምፕ ንግግር እንግዲህ ዓለም በሙሉ በጉጉት ሲጠብቀው የነበረው ንግግር የአሜሪካ የቴሌቪዥን ጣቢያዎች በሙሉ ከፕሬዚዳንት ትራምፕ ንግግር ውጭ ሌላ እንዳያስተላልፉ ማስጠንቀቂያ ተሰጥቷቸው ሲተላለፍ የነበረው የፕሬዚዳንት ትራምፕ ንግግር ይሄ ነው። ከዚህ ያለፈ ነጥብ የለውም። ሌላው ስለ ኤርስፔሳቸው አጠቃላይ ስለ ጠፈር እንዲሁም ስለ ወታደሮቻቸው መስዋዕትነት ተናግረዋል። ከኢራን ጦርነት ጋርና ከዓለም ኢኮኖሚ ጋር ስለማይገናኝ እሱን ዘለነዋል። አሁን ደግሞ በቀጥታ የኢራኑ ፕሬዚዳንት የፕሬዚዳንት ትራምፕ ንግግር እንደሰሙ ኢሚዲየትሊ በጣም ረጅም ከዚህ በፊት የኢራኑ ፕሬዚዳንት ጽፈውት የማያውቁት ረዘም ያለ መግለጫ አውጥተዋል። ይሄ መግለጫ ደግሞ እጅግ በጣም ታሪካዊ ነው። ሌሎች ሚስጥሮችንም ይዟል። አብረን እንከታተለው በድጋሚ። የኢራኑ ፕሬዚዳንት መሱድ ፔዜሽኪያን ለዓለም ሕዝብ ያስተላለፉት መልእክት ዋና አንኳር የሚባለው ነጥብ እንደሚከተለው ይቀርባል። ታሪካዊ ዳራና ማንነት፣ የሰላም ታሪክ። ኢራን በዘመናዊ ታሪኳ ማንንም ሀገር ወራ እንደማታውቅና የጥንታዊ ስልጣኔ ባለቤት መሆኗን ተናግረዋል። ይሄ እንግዲህ ኢራን የትኛውንም ሀገር ወራ አታውቅም የሚል ነው። በህዝብና በመንግስት መካከል ያለው ልዩነት፣ የኢራን ህዝብ ከአሜሪካ ወይም ከአውሮፓ ህዝቦች ጋር ምንም አይነት ጠብ እንደሌለውና ችግሩ ከመንግስታት ፖሊሲ ጋር መሆኑን አስረድተዋል። ይህ ትልቅ ፍንጭ የሚሰጥ ነገር ነው። የመንግስታት ፖሊሲ ነው ችግሩ ማለት አንድም የአሜሪካ መንግስት የትራምፕ ፖሊሲ ነው፣ አንድም የኢራን የአያቶላሁ አሊ ሪጅም የነበረበት የመንግስት ፖሊሲን ያመላክታል። ይህ እንግዲህ ድንቅ ንግግር ተደርጎ ተወስዷል በነገራችን ላይ። ስለዚህ የአያቶላሁ አሊ ካሚኒ የመንግስት ስርዓት ችግር እንደነበረበት ነው የሚያሳይ። የኢራን ህዝብ ችግር የለበትም። የኢራን ህዝብ በመንግስት ፖሊሲዎች መከራና ዋጋ መክፈል የለበትም የሚል ነው። ይህ እጅግ የሚገርም ነው። በኢራን ውስጥ ታሪካዊ የሆነ የስርዓት ለውጥ ለማምጣት ያስችላል ማለት ነው። በ1950ዎቹ መፈንቅለ መንግስት በአሜሪካ ጣልቃ ገብነት የተካሄደው መፈንቅለ መንግስት ለዛሬው አለመተማመን መሰረት ሆኗል በኢራን ውስጥ ይላሉ። ይሄ እንግዲህ እንደ አንድ እጅግ አነጋጋሪ መልእክት ነው። ሌላው የተፈበረከ ስጋት ነው። ኢኮኖሚያዊ ፍላጎት የኢራን ስጋት ናት የሚለው ትረካ የአሜሪካን የጦር መሳሪያ ሽያጭና ወታደራዊ የበላይነት ለማስቀጠል የተፈጠረ የውሸት ፋብሪካ ነው ብለውታል። አዎ ይሄ በነገራችን ላይ ትክክል ነው። አሜሪካም ኢራን ስጋታችሁ ናት እያለች እስራኤልን፣ ሳውዲ አረቢያን፣ ኳታር፣ ዩናይትድ አረብ ኤሚሬትስን በሙሉ እያስደነገጠች እያስፈራራች የጦር መሳሪያ ትሸጣለች የሚል ነው እንግዲህ የኢራኑ ፕሬዚዳንት ያቀረቡት። በአንድ በኩል ሲታይ ደግሞ ስጋት አይደለችም እንዳይባል ይኸው ባይናችን እያየነው ነው። ኢራን ሳውዲ አረቢያን ደብድባለች፣ ዩናይትድ አረብ ኤሚሬትስን ደብድባለች፣ ኳታርን ደብድባለች። እስራኤልን ያው በፊትም ጠበኛ ስለነበሩ ሁልጊዜም ነው የምደበድባት። ስጋት አይደለችም ለማለትም አያስደፍርም። በነገራችን ላይ መሬት ላይ ያለው ሀቅ ሲታይ ማለት ነው። በጣም ወድመዋል። ዩናይትድ አረብ ኤሚሬትስ በተለይ በጣም ነው የወደመችው፣ በጣም ነው የተመታችው። ከእስራኤል በላይ ተመታለች። ሳውዲም ቢሆን በብዛት ተመታለች። እነ ኪዊት ተመተዋልና ይህ ባለበት ሁኔታ ኢራን ስጋት አይደለችም ለማለት ያስቸግራል። በእርግጥ ኢራን የምትለው ከዚህ ላይ የኢራን ሀቅ ምንድነው? እነዚህ ሀገራት ላይ የአሜሪካ የጦር ቤዝ ስላለ ነው የምመታው ብላለች። እውነታው ግን ሲታይ የአሜሪካ የጦር ቤዝ የሌሉበት የዩናይትድ አረብ ኤሚሬትስ የአውሮፕላን ማረፊያዎች፣ የነዳጅ ጣቢያዎች በሙሉ ተመተዋል። ስለዚህ ኢራን ስጋት አይደለችም የሚለው ደግሞ መግለጫን ምንም ውሃ የሚያነሳ አይደለም ማለት ነው። ሌላው ራስን መከላከል ነው። የኢራን ወታደራዊ እንቅስቃሴ በዙሪያው ካሉ የአሜሪካ የጦር ሰፈሮች ለሚሰነዘርባት ጥቃት መጠነኛ ምላሽና ራስን የመከላከል መብት እንጂ ማንንም ሀገር የመጉዳት ፍላጎት ኑሮን አይደለም ይላሉ የኢራኑ ፕሬዚዳንት። እንግዲህ በማዕቀብ ውስጥ የታየ እድገት ጽናት፣ ማዕቀብ ቢኖርም ኢራን በቴክኖሎጂ በጤናና በትምህርት ትልቅ እድገት ማስመዝገቧን ጠቁመዋል። እንደውም ይሄ መሀይምነትን መጠን ከ70% ወደ 10% ዝቅ አድርገናል። ስለዚህ ትምህርት፣ ጤናና ቴክኖሎጂ በኢራን ተስፋፍቷል ነው የሚሉት ፕሬዚዳንቱ። ሰብአዊ ጉዳት፣ ማዕቀቦችና የአየር ድብደባዎች ተራውን ህዝብ በተለይ የካንሰር መድኃኒት ፋብሪካዎችን ሳይቀርም በመጉዳት ሰብአዊ ቀውስ እያደረሰ ይገኛል የሚል ንግግር ተናግረዋል የኢራኑ ፕሬዚዳንት። የአሜሪካ የውጭ ፖሊሲ ትችት
ስምምነት መፍረስ ኢራን የገባቸውን ቃል ኪዳን ብታከብርም አሜሪካ ግን ከስምምነት በመውጣት ግጭቶችን መርጣለች ሲሉ አስጠንቀዋል። የጦር ወንጀል ማስጠንቀቂያ የኢራንን የኃይልና የኢንዱስትሪ ተቋማት ማጥቃት የጦር ወንጀል መሆኑን ይህም ከአካባቢው አልፎ ዓለም አቀፍ ቀውስ እንደሚያስከትል ተናግረዋል። የእስራኤል ሚና አሜሪካ በእስራኤል ፍላጎት እየተመራች እንደሆነና ይሄ ደግሞ እጅግ አነጋጋሪው መግለጫ ነው። እስራኤል የራሷን ወንጀል ለመሸፈን አሜሪካን ከኢራን ጋር ለማጋጨት እየጣረች ነው ብለዋል። እንግዲህ ይሄ ነው ትልቁ ነጥብ። እኛ ከአሜሪካ ጋር ችግር አልነበረብንም። እስራኤል ናት በመሃል ገብታ አሜሪካን ጠምዛ ወደ ጦርነት አስገብታ አሜሪካና ኢራንን ያጋጨቻቸው እስራኤል ናት ብለዋል የኢራኑ ፕሬዚዳንት። ጥሪና ማጠቃለያ አሜሪካ ቀደም ወይም አሜሪካ ፈርስት። ይህ ጦርነት የአሜሪካን ሕዝብ ጥቅም የማያስጠብቅ መሆኑንና የታሪክ ክፍያቸው ወይም የታክስ ወይም የግብር ክፍያቸው ለምን ለጦርነት እንደሚባክን የአሜሪካ ዜጎች እንዲጠይቁ የኢራኑ ፕሬዚዳንት ጥሪ አቅርበዋል። ይህ በነገራችን ላይ በተለይ በርካታ ትውልደ አሜሪካውያን ሰላማዊ ሰልፍ ወጥተው በቅርቡ ታስታውሱ ከሆነ ከ2 ቀን ወይ ከ3 ቀን በፊት ታክስ የምንከፍለው ገንዘብ ለጦርነት መዋል የለበትም ብለው ነበርና የኢራኑ ፕሬዚዳንት ይሄን የህዝብ ድምጽ በማስተጋባት ነው እንግዲህ ይሄን መልእክት ያስተላለፉት። የወደፊት ምርጫ ዓለም አሁን ባለው ግጭት በውይይት መካከል የመምረጥ ወሳኝ ምዕራፍ ላይ መሆኑን ገልጸዋል። አሁን ያለው ግጭት በውይይት እንዲፈታ ዓለም በሙሉ ይፈልጋል ማለታቸው ነው። ኢራን ግን ማንኛውንም ወራሪ ተቋቁማ እንደምትኖር መግለጽ እንወዳለን ነው የሚሉት። እንግዲህ የኢራኑ ፕሬዚዳንት አሁንም አቋማቸው ምንድነው? ኢራን ላይ ምንም አይነት ችግር ስላለመድረሱ ዋስትና ከሰጠችን አሜሪካ ወደ ድርድር የመምጣት ችግር የለብንም፣ መደራደር እንችላለን፣ ተኩስ አቁም ማድረግ እንችላለን፣ ነገር ግን ምንም ዋስትና የለንም፣ ማስተማመኛ የለንም፣ ራሳችን ነው እየተከላከልን ያለነው፣ አሜሪካና ጦርነት የከፈተችብን፣ እስራኤልና ጦርነት የከፈተችብን፣ እነሱ ናቸው የወረሩን የሚል መልእክት ነው የኢራኑ ፕሬዚዳንት የተናገሩትና ያስተላለፉት መልእክት። የተከበራችሁ አድማጭ ተመልካቾቻችንም ለዛሬ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞም ሰበር፣ ወቅታዊ፣ አስቸኳይ፣ አንገብጋቢ፣ ጊዜ የማይሰጥ አሁን መደመጥ ያለበት ዜናና መረጃም በተለይ ደግሞ ከአሜሪካና ከኢራን በኩል የተሰጠውን መግለጫ ያቀረብንበት የአየር ሰዓት በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንገናኝ በያላችሁበት ሰናይ ቆይታ። ይህ የዩቲዩብ ቻናል አዲሳችሁ ከሆነ ከዚህ በፊት አይታችሁት ሰምታችሁት የማታውቁ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ እንደዚህ አይነት ሰበር፣ አንገብጋቢ፣ አስቸኳይ የሆኑ ዜናዎችና መረጃዎች ጣፍጠውና ተቀምመው ለእናንተ ይቀርባሉ።